ሰላም እንዴት ናቸው? እንዲሁ በጋደም ብዬ አንዳንድ ነገሮችን ገረብ ሳደርግ ሶሻል ሚዲያ ላይ ሲሳይ አጌና በመካከለኛው ክልል በሞቱት በሶስቱ ወጣቶች ጉዳይ አስተያየት ሲሰጥ አየሁኝ። ከዚህ በፊትም ተናግሬያለሁ፣ በዚህ ጉዳይ ሲል ሰምቼዋለሁ። እኔ የሰማሁት ግን የዛሬውን እውነት ለመናገር በጣም ነው ያዘንኩት። በእኔ እይታ ሲሳይ አጌና ገዳይ ነው። የነዛ ከገዳዮቹ አንዱ ነው። ለምን በሉኝ። ምን እያለን ነበረ? በየቦታው ዘረፋ ስለበዛ ዘራፊዎች ከተያዝን እስር ቤት ነው የምንገባው ብሎ ታስሮ እንወጣለን ምንም አንሆንም ብሎ ስለሚዘርፉ ሞትም እንዳለ እንዲያውቁ ተብሎ የተደረገ ነገር ይመስለኛል። ከአካባቢው እንደሰማሁት የአካባቢው ባለስልጣንም በኋላ ሲናገር ሰምቻለሁ። የአካባቢው ሰውም እንደነገረኝ እነዚህ ሰዎች ዘረፋ የሚያካሂዱ ስለሆነ ስለዚህ እነሱን ከመያዝ መግደል የሚል እርምጃ ተወሰደባቸው እያለን ነው። በአንድ መተሐራ አካባቢ አለ። መተሐራ አካባቢ እንደዚህ አይነት ወንጀሎች ይበዙ ነበር፣ የቆመው እንደዚህ ስለተረሸኑ ነው ብሎም ነገረን። ይሄ ሁሉ መጋጋጥ የንጹሃን ደም ማፍሰስን ህጋዊ ለማድረግ ነው። እንዴት አንድ ጋዜጠኛ ሰው ያለ ህግ አይገደል፣ ወንጀልም የሰራ ሰው ከሆነ ተይዞ ፍርድ ቤት ይቅረብ፣ በህግ ይጠየቅ፣ ፍርድን በራስ መፈጸም አይገባም፣ ስልጣኔ አይደለም፣ ይሄ ወደ አናርኪስትነት ነው የሚወስደን ብሎ ማለት ነው ያለበት? ወይስ የሆነ ሰው ዘራፊ መስሎ ከታየን መግደል፣ ፋኖ መስሎ ከታየን መግደል፣ ኦነግ መስሎ ከታየን መግደል የሚል መልእክት ነው እያስተላለፈ ያለው? ስለዚህ ይሄ ነፍሰ ገዳይ ነው። ራሱ መግደል በሀሳብ ነው የሚጀምረው። የሆነ የግፍ ግድያን መቃወም ካልቻልክ በሀሳብ ተባብረሃል። አይ እሱ ጋዜጠኛ ነው፣ ኃላፊነት ያለበት ሰው ነው። አንድ ግለሰብ የሆነ ሰው ሲገደል አይቶ ባይናገር ባይመሰክር፣ ወይም ደግሞ የሰው መገደል በውስጡ ቢደግፍ ተባባሪ ነው፣ ነፍሰ ገዳይ ነው። የግድ እኮ መተኮስ ብቻ አይደለም፣ የሀሳብ ተባባሪ ነህ። ይህንን ግድያ ህጋዊ ለማስመሰል የሄደበት መንገድ በጣም ነው ያሳዘነኝ። ስለ ህወሓት አነሳ። ህወሓትን ሁላችንም በዘመኑ ወቅሰነዋል። እንግዲህ እሱ ዘመኑን ሙሉ ህወሓት ሲል የነበረ ሰው ነው። እቺን ነገር ለማስቀየስ ህወሓት ከጎንደር አካባቢ የተያዙና ኦነግ ተብሎ የተያዙ የነበሩ ምን ያገናኘዋል ከዚህ ታሪክ ጋር? ስለ ህወሓት የምታወራን ከሆነ ሌላ ቶፒክ ላይ ና፣ ሌላ አጀንዳ ይዘና አሁን ስለተገደሉ ሰዎች ነው የጀመርከው። እሱን ጨርስ። የምን ማቀላቀል ነው? ሰው ይሄ ህወሓትም ያደረግ ነበረ፣ አሁን ህጋዊ ነው። ሌላስ አሁን የኦነግ ወገን ነን የሚሉ ሰዎች፣ የጎንደር ሰዎች ነን የሚሉ ሰዎች ጎንደሬ እንደዚህ ተደርጎ ነበረ ብሎ ያስባል። ስለዚህ ሀሳባቸውን ሽፍት ያደርጋሉ። እዚህ ላይ ትኩረት አያደርጉም። ኖ ያንተ ሀሳብ የሞተ ሳይኮሎጂ ነው ይሄ። እስከዛሬ ያን እኔ በፊትም እናንተን አልሰማችሁም። በፊትም ግን ብዙ ሰው ሲያደንቋችሁ ምናምን እንሰማ ነበር። ምን ያህል እንደወረድክ አይተሃል። ለጎረስኮ ፍትፍት ብለህ እንዴት እውነትን እንደተጋፋ አየህ። የተገደለው ለምን ኢትዮጵያዊ አይደለም ናይጄሪያዊ ለምን አይሆንም? ለምን ተገደለ? ለህግ መቅረብ አለበት ማለት ነው ያለብህ አንተ። አውቃለሁ ብለህ አይደለ እንደ ዘመናት የተውሶም ይሁን የራስን ክራባት አድርገህ በቴሌቪዥን መስኮት ውስጥ ታደነቆረን የምትውለው? ቢያንስ የፕሪንሲፕል ሰው አትሆንም? እንጀራ ስለበላ ስለተጠቃ እውነትን መካድ አለብህ? የጸጥታ ሰዎች በትራንስፖርት የሚሄዱ ሰዎችን እያስቆሙ የሚገሉ ከሆነ ሰው ምን ዋስትና አለው? ስለዚህ መኪናው አይቆምም። መኪናው ስለማይቆም ተኩሶ እንዳለ ይገሉታል ማለት ነው። እኔ አሁን በዛች መንገድ የሚሄድ ቢሆን ቁም ቢሉኝ አልቆምም። ምክንያቱም እያመለጥኩ እየሞከርኩ ወደ ከተማ እየገባው ሰው ያለበት እየሄድኩ ተኩሶ ቢመቱኝ ነው የምመርጠው። ስለዚህ ቆመህለት ወርደህ ታስረህ እጅህን እንትን አድርጎ ፎቶ ካነሳ በኋላ ምን ካለ በኋላ የሚገልህን ሰው ማበረታታት የፈለገው ዘራፊ ናቸውን በል ቢሆኑስ ከተያዙ በኋላ ወደ ህግ አይደለ መሄድ ያለባቸው? ነፍስ የገደለ ሰው ቢሆንስ ከተያዘ በኋላ ወደ ህግ አይደለ መሄድ ያለበት? ፋኖ ቢሆንስ ኦነግ ቢሆንስ
መወጣጫ እንዳይሆን ምናምን። ቂም መወጣጫማ ነው የሆነው እኮ። ሰዎች እኮ በብሔራቸው በሃይማኖታቸው በምናምናቸው ተለይተው የሚገደሉ ከሆነ እኮ ቂም አገሪቱን እኮ ስርዓት አልበኞች ሀገር ነው የሚያረጋት። በጣም እየሞተ ሲበዛ ሰው ራሱን መከላከል ይጀምራል። ከመንግስት ቁጥጥር ውጭ ነው የሚሆነው። እንዳንተ አይነት ሰዎች ሌላ መንግስት ሲመጣ እንደገና ይከረበታሉ። ምን ችግር አለው? ግድያን እንዴት ነው ህጋዊ ማድረግ የምንችለው? በምን መንገድ በምን ሎጂክ ነው የሆነ ሰው የተገደለን ሰው ፍርድ ቤት ሳይቀርብ ፍርድ ቤት ሳይፈርድበት የሆነ የጸጥታ ሰራተኛ እስር ቤት ሳይሄዱ ፍርድ ቤት ሳይቀርበው ምን ሳይል ካሰረው በኋላ ሲገለው በምን ህግ? ሙርከኛ ሲገደላል እንዴ? የጠላት ተብሎ እኮ ስትወጋ ሲገል የነበረ ያቆሰለን ሰው ከያዝከው ለህግ ነው አቅርብ የሚል ትባለው። የሙርከኛ ህግ አለ። እንዴት ህጋዊ ለማድረግ ይሞከራል? ይሄ በፖሊስ ትምህርት ላይ አንድ ነገር አለ፣ ብዙ ጊዜ ደጋግሜ ጠቅሼዋለሁ። የመጀመሪያው የሌባን የመስቀል ህግ ግሪኮች ናቸው የጀመሩት ሲጀመር መጀመሪያ ላይ እና በግሪኮች ሌባ ይያዝና ሌባ ይሰቀላል ተብሎ ሲነገር ሌባ የሚሰቀልበት ቦታ ላይ ብዙ ሰው አደባባይ ወጥቶ ያያል ማለት ነው። ሌባ ሲሰቀል እኮ በ13ኛው ምናምን ክፍለ ዘመን የነበረ ነው። አሁን እኛም እንደምናደርጓል። ከዛ ሊሰቀል ሌባ ሲሰቀል ሊታይ የሄደ ቀን አብዛኛው ሰው የሚሰረቀው የዛን ቀን ነው። ሌባ በሚሰቀልበት ቦታ ላይ ነው። ሰው ስለገደልከው ወንጀል አይቆምም። ወንጀል በህግና በወንጀል መከላከል ነው የምታቆመው። በአዌርነስ ነው የምታቆመው እንጂ ሰው በመግደል አይደለም። በማሰር በማረም ለህግ በማቅረብ በማስተማር ነው የምታቆመው። እና ስትይዘው እንደምትገለው ያወቀማ ብዙ ጥፋት ነው የሚሰራው። ስለዚህ እንደምትገለው ከያዝኮ በኋላ እንደምትገለው ካወቀ ዘራፊ ከሆነ የሚዘርፋቸውን ሰዎች ሁሉ ይገላል ማለት ነው። ለህዝቡም እኮ ሪስክ ውስጥ እየከተታችሁት ያላችሁት። ንብረቱን ወስዶ ሊተወው የነበረውን ሰው እንዲገለው እያርከው ነው። ለዚህ ነው በአንዳንድ ሀገሮች እንደ ሳውዝ አፍሪካ፣ እንደ ኬንያ፣ እነ ዌስት አፍሪካ ያለች ሀገር እንትን አንጎላ፣ እንደዚህ ባሉ ሀገሮች ውስጥ ወንጀለኞች የሆነ ወንጀል ከሰሩቡ በኋላ ገለው ነው የሚሄዱት። ዋይ ፍርዱ ከባድ ስለሆነ አንተ ማስረጃ እንዳትሆን አድርገው ነው የሚሄዱት። አንተ ግን የያዘ የጸጥታ አካል የሚገል ከሆነ ለወንጀለኞች የበለጠ ጭካኔ እንዲላበሱ ነው የምታደርጋቸው። መስረቅ የጀመረ ሰው አይቶ መኖሪያው ነው መተዳደሪያው ነው። በወንጀል መከላከል በጠነከረ የፖሊስ ሳይንስ ነው የምትከላከለው። ሼሞኒዮ ሲሳይ ገና በጣም አፈርኩ በአንተ ብቻ አይደለም። ጋዜጠኛ ነኝ የምትሉ ሰዎች ጠቅላላ እንዴ ከቸገራችሁ ፋብሪካ ገብታችሁ ለምን አሰሩም? እኛ እንደዛ ነው የምንሰራው እኮ። ለምንድን ነው ራሳችሁ የምታዋርዱት? ማለት የሌለባችሁን ነገር የምትሉት? በጣም ያሳፍራል። አዝናለሁ። ገዳይ ገዳይ ነው መባል ያለበት። ጨፍጫፊ ጨፍጫፊ ነው መባል ያለበት። ደም ያፈሰሰ ማውገዝ እንጂ ምንም ማንቆለጳጰስ ተገቢ አይደለም። ስላዳመጣችሁኝ አመሰግናለሁ።